بسم الله والصلاة والسلام على رسول الله ያላህ ባሪያዎች ሆይ ከምንም በላይ የተውሂዳችንን ዳር ድንበር እናስከብር። ለምን ይመስላችኋል ሙፍቲ በ2013 ዓመተ ምህረት ከነበራቸው 5000 ካሬ ሜትር ላይ 1000 ዋለ ብቻ የቀብር ቦታ ትሁን ተባለች? ለምን? ሰይዱል ባእ ማለት እንግዲህ ይሄ ቁባቸው ይሄ የምናየው ነው ትልቁ ቁባ። ትልቁ ይሄ አረንጓዴው የሰይዱል ባእ ቁባ ነው። የሰይዱል ባእ ነው። ለጥቆ ይሄ እንግዲህ የአባታቸው እንትን የልጃቸው የመጀመሪያው ኸሊፋ ልጃቸው ይሄ ነጩ ነው። እሺ ነጩ ይሄ በዛ በኩል ያለው አንደኛው ኸሊፋ፣ አብሮ ያለው ደግሞ የልጃቸው ሸህ መሐመድ ወሊዳኒን የተቀበሉት ኡስታዙና ቡሽራ ሲባል ሁላ የተቀበሉ ናቸው። ሁለተኛው ሶስተኛው ደግሞ እዛ ዳር ከአባቴ ወደዛ ያለው እዛ ዳር ላይ ያለው ሸኾቹ ስርቅ ብላቸው ያለው አረንጓዴው እሱ አላህና መሐመድ ያለው ባንድ ያለበት ስር ያለው የአረንጓዴው ሶስተኛው ኸሊፋ ናቸው። ጣሊያን ይሄንን ዱሪ እየሰራላቸው ለሳቸው ነው። ሙስሊሞች ትልልቅ የቀብር ቦታ ሳይኖራቸው ቀርቶ አይደለም፣ አላማው ግልጽ ነው። ይሄ ማንንም ለማታለል መሞከር አይገባም። ማንም መጣ ማንም ቢሰበሰብ ሚሊኒየም አዳራሽ አይደለም አለ የሚባል አዲስ አበባ ራሱ ጠቅላላ ተሰብስቦ ይሄንን ጥፋትነቱን ጥፋት አይደለም ቢል እኛ ጥፋት ነው ከማለት ወደ ኋላ አንልም። ለምን? ጌታችን አላህ Subhanahu Wa Ta'ala ስላሳወቀን። ሙስሊሞች ሆይ የተፈለገው ሰይጣናዊ አምልካችሁ ዘላለም ዓለማችሁን ጀሃነም እንድትገቡ ነው። የነብዩላህ ኑህ ህዝቦች ኑህ አለይሂ ሰላም 950 ዓመት የተላከባቸው ምን ሰርተው እንደሆነ ታውቃላችሁ? እንደዚህ ትልልቅ ሰው የሚገመቱ ሰዎችን ምን አድርገው ቀብር ቦታ ከፍ አድርገው ሐውልት ሰሩላቸው። ከጊዜ በኋላ አመለኳቸው። እዚህ መጀመሪያ መግቢያ ቪዲዮ ላይ እንዳስቀመጥኩላችሁ የገታው ሸህ የሚባለው ከነ ልጆቹ እዚህ ቪዲዮ ላይ እንዳያችሁት ማለት ነው። መጀመሪያ ሲሞት ይሄኔ አልተመለከም ሊሆን ይችላል። ከጊዜ በኋላ ግን ይሄው ሰዎች ያመልኩታል። የገታው ሸህ ወይ እሱን እኮ በአይኑ ያየ ሰው አብሮት የሰገደ ሰው ጀሃነም አይገባም፣ እሳት አይነካውም የመሳሰለው የተባለለት ምን ሆኖ ነው? የገታው ሸህ ካለንበት ሆነን አይደለም እዚህ መተን ካለንበት ሆነን እኮ ስንጠራው ይደርስልናል የተባለው ምን ሆኖ ነው? ልክ እንደዚህው ቀብር ተሰርቶላቸው ሰው እየሄደ አንድ አምላክ ማይሞት አላህን ትቶ እነሱን ስለሚያመልካቸው አቡበክር ስዲቅ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም የሞቱ ጊዜ ምን አለ? እኛ ምን ሰማው የሷሃባዎችን አካሄድ ነው። አቡበክር ምን አለ? የረሱል ሬሳ እዛው በተቀመጠበት ሙሐመድን የሚያመልክ ካለ ሙሐመድ በርግጥ ሞቷል፣ አላህን የሚያመልክ ካለ ግን አላህ ሕያው ነው መቼም የማይሞት ነው አለ። ስለዚህ ዕውቀት ተሰጥተናል የምትሉ ሰዎች በጠቅላላ ነገ የቂያማ ቀን ዛሬ ሚሊኒየም ተሰብስባችሁ ለፎቶና ለቪዲዮ ሸውዳችሁ እንዳለፋችሁት አይደለም። ይህን ህዝብ ብትሸውዱት እኮ ሰከራተል መውትን፣ ሲራጥን፣ ቀብርን ማለፍ አይቻልም፣ መሸወድ አይቻልም። ከዚህ በፊት የሸወዳችሁት ስንት ሰው ነቅቶባችኋል። አላህን አትፈሩ። ትላንት ሚሊኒየም አዳራሽ የተደረገው ጉዳይ በፎቶ እናንተ ያወጣችሁ ዛሬ አባታችንን በዚህ መልክ ሸኘን እንደምትሉት ነው ወይስ ሸሪዓ ታምጾበታል? ለነገሩ እናንተ ድሮም አላህን አትፈሩ፣ ዛሬም አትፈሩ። ለወደፊቱ አላህ እሱን ከምትፈሩት ያደርጋችሁ። ነብዩ ሰለላሁ ዐለይሂ ወሰለም የሞቱ ጊዜ የነብዩ ሰለላሁ ዐለይሂ ወሰለም ሬሳ እየመጡ እየዳበሱ ያለፉ ሴቶች በፍጹም አልነበሩም። ትላንት ግን ምን ሲደረግ ነው የነበረው? የሙፍቲ ሬሳ የነበረበትን ጨርቅ እየሄዱ ሴቶች ሁሉ እየዳበሱት ያልፋሉ። ሷሃባ ሴቶች ነብዩ ላይ ሰገዱባቸው እንጂ ከፈናቸውን ምን አላደረጉትም ነበረ፣ እየዳበሱት አልሄዱም ነበረ። ስለዚህ አላህን መፍራት ተማሩ። እናንተ ራሱ ኡስታዝ ተብዬዎቹ አላህን ማትፈሩት እናንተ አውዙ ቢላሂ ሚነ ሸይጣን ረጂም። ይሄ ሁሉ ሙንከር ሲሰራ ይሄው እዚህ ቪዲዮ እዚህ ፎቶ ላይ ደግሞ ድጋሚ ያያይዣለሁ። ምን የተባለበት ሙፍቲ ከመቀበራቸው በፊት ተደግፈውበት የነበረውን ትራስ ሬሳቸው ተደግፎበት የነበረውን ትራስ ብሎ ደግሞ እቅፍ አድርጎ የያዘ ልጅ አለ። ላ ሐውለ ወላ ቁወተ ኢላ ቢላህ። መልሰን ወደ ሰይጣን አምልኮ ልትመሩን አላህ ከእሳት ካወጣም በኋላ ወደ እሳት ተመለሱ ትሉናላችሁ። ይሄ እኮ የይሁዳ አካሄድ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሞት አፋፋቸው ላይ ሆነው የረገሙት ለአነ አላሁ اليهود والنصارى اتخذوا قبور انبيائهم مساجد። ስለዚህ ይሄው ፎቶውን አያይዤላችኋለሁ። በ2013 የቀብር ቦታ ተብሎ 1000 ካሬ ሜትር የቀብር ቦታ አላየንም። ስለዚህ ኢትዮጵያ ውስጥ ያላችሁ በየመስጂዱ በየኹጥባው ይሄን ልትቃወሙ ይገባችኋል። አለበለዚያ ራቁታችንን አላህ ፊት በባዶ እግር ሳንገረዝ የተቀሰቀስን ቀን አላህ ይቀጡ ቅጣት ይቀጣናል። ኢትዮጵያ ማለት ዳሩል ሂጅረተይን ሷሃባዎች ሁለት ጊዜ ወደዚህ ሀገር የመጡባት ሀገር ነበረች። ነገር ግን አሁን የተፈለገው ምንድነው? እዚች ሀገር ውስጥ ክህደት እንዲስፋፋ እየተጣረ ነው። ሱብሃንአላህ። እኛ ሙፍቲን ከሚያመልኩት አይደለም ሙፍቲን ነብዩ መሐመድን ከሚያመልኩት አይደለም።
ለሳቸው ስጁድ አናደርግም ለማን ለሙፍቲ ለነብዩ መሐመድ ስጁድ እንደማናደርገው ለፀሐይ ለጨረቃ ስጁድ እንደማናደርገው ስለዚህ በተውሂዳችን ላይ አደራን በርታ ሙስሊሞች ሆይ የሰው ጋጋታ እንዳይሸውዳችሁ ሰው ተሰብስቦ ይሄን ሁሉ ነገር ዝም አለው ማለት ሐቅ ነው ማለት አይደለም አልহামዱሊላህ ቁርአንና ሐዲስን አላህ Subhanahu Wa Ta'ala በሷሃባዎች አረዳድ ቁጭ አድርጎልናል ያንን መከተል ብቻ ነው ከኛ የሚጠበቀው የአላህ ባሪያዎች ሆይ ስለ ተውሂድ ዛሬም ነገም ልንነጋገር ይገባል ብቸኛ የዱንያ ሀብታችን ይሄ ነው ለሁሉም ሙስሊም ይሄን ትምህርት አድርሱልኝ ማንንም ሲያጭበረብር እያየን ዝም ልንል አይገባም ትላንት የተሰራው ስራ ሰይጣናዊ ስራ ነው የሞቱ ሰዎች ሼክ ሆኑ ዶክተር ሆኑ ኡስታድ ሆኑ ከሙስሊሞች ጋር ነው ሊቀበሩ የሚገባቸው ለብቻ መቀበራቸው እነሱ እንዲመለኩ መቀስቀስ ነው አላህ ይርዳን በህይወት እስካለን ድረስ በተውሂድ ላይ ኖረው ለተውሂድ ሲሉ ታግለው ሽርክን አዋርደው ከሚሞቱ ሰዎች አላህ ያደርገን ኢና ሊላሂ ወኢና ኢለይሂ ራጂዑን